ፕሬዝዳንት ዶናልድ ትራምፕና ፖፕ ሊዮ 14ኛ ውጥረት ውስጥ ገብተዋል። ፕሬዝዳንት ዶናልድ ትራምፕ የእስራኤል ባሪያ ሆነዋል። የመካከለኛው ምስራቅን ውጥረት ማቆም ያልተቻለው ለእስራኤል ባሪያ ከመሆናቸውን ባሻገር ፖለቲካውን በራሳቸው መንገድ መቋጨት ስላልቻሉ ነው የሚል መረጃ ተጋርተዋል። ፖፕ ሊዮ እኛ ማንንም አይደለም አምባገነን ያልነው ለዓለማችን ሰላም የማያመጣ ሁሉ አምባገነን ነው የሚል መረጃ አጋርተዋል። እነዚህ ምንድናቸው የሚለውን ሰፋ አድርጌ በትንታኔ ያስመለክታችኋለሁ። ቢኒያም ካሴ ነኝ። አምባገነን መሪዎች አሁንም ዓለም ላይ የነገሱ መምጣትን ተስፋቸው አድርገው በግራም በቀኝም በአራቱም አቅጣጫ ያተራመሷት እንደሚገኙ ማሳያዎቹ እጅጉን በርከት ያሉ ናቸው። በተለይም ታይቶ በማይታወቅ ሁኔታ በአሜሪካ ፖለቲካ ውስጥ ብቅ የሚሉ ደፍጥጦ ሌሎችን ጫና ውስጥ የማስገባት አካሄድ ከሪፐብሊካኖቹ አንጻር በተለይም ፕሬዝዳንት ዶናልድ ትራምፕ የሚሄዱባቸው ርቀቶች ይህን ጥያቄ ዓለም እንድታነሳ በር ከፍተዋል። ሰሞነኛው ጉዳይ ደግሞ ከፖፕ ሊዮ 14ኛ ጋር ፕሬዝዳንት ዶናልድ ትራምፕ የገቡበት ሰጣ ገባቸው እንደሆነ በግልጽ ተቀምጧል። ያደረጉት ንግግር እኔን የተመለከተ ነው በሚል ፖፕ ሊዮን አብዝተው ይተቿቸዋል። ፖፕ ሊዮ ግን እኛ ስለ አምባገነኖች ስንናገር ማንንም ግምት ውስጥ አስገብተን አይደለም፣ ለዓለም የማይበጅ ነገር ያደረገውን ሁሉ እንተቻለን ወይም በዓለም ላይ ያለው አምባገነን ሁሉ መስሎ የታየንን እንናገራለን፣ እኛ የሃይማኖት አባቶች ነን በሚል በመከራከር ላይ ይገኛሉ። በእርግጥም ፖፕ ሊዮ አሁን አካሄዳቸው ግልጽና ግልጽ ነው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡንም ሆኑ የሩሲያው ፕሬዝዳንት ቭላድሚር ፑቲን፣ የቻይናውም ሺ ጂንፒንግ እንደዚሁም በመካከለኛው ምስራቅ ያሉት እነ ሞጅተባም እንደዚህ አይነት እንቅስቃሴ ውስጥ ከገቡ መናገራቸው እንደማይቀር በግልጽ ያስቀምጣሉ። በእርግጥ አምባገነን መሪዎች አሁን በግራም በቀኝም ዓለምን ከማመሳቸውን ባሻገር እናንተ እነማን ናችሁ ወደ ማለት ተሸጋግረዋል። በተለይም የሃይማኖትን አባቶች በዚህ ልክ ማንጓጠጥ ለአሜሪካ ፖለቲከኞች ዋጋ የሚያስከፍል የሚል ሀሳብም መጋራቱን ቀጥሏል። ሊቀ ጳጳስ ሊዮ 14ኛ በተለያዩ አጋጣሚዎች ከፕሬዝዳንት ዶናልድ ትራምፕ ጋር የሚያጋጫቸውን ንግግር አድርገዋል። ይህ ንግግራቸው ደግሞ የሃይማኖት አባት እስከሆኑ ሰላምን መፈለግ እንጂ ጦርነትን ማባባስ መቼስ ለሳቸው አይፈቀድምና ያሉት ነገር ሁሉ እንደዚሁ ለዘብ ተብሎ የሚታይ ነበር ይባላል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ ባልገባውት አይቀባጥሩ በሚል ጳጳሱን ይናገሯቸዋል። ምን የመጣና ኬት የመጣ ድፍረት በሚል ጥያቄው ሊበረታባቸው ቢችልም ሪፐብሊካኑ ትራምፕ እሳቸው ግን እኔ ለአሜሪካ የቆምኩ እስከሆንኩ ድረስ ማንንም የመናገር መብት አለኝ በሚል ሞግደውባቸዋል። ትራምፕ ይህን አጋጣሚ ተጠቅመው ያገኙትን ሃይማኖት ሁሉ የመናገር መብታቸውን ማንሰጣቸው ከተባለ ኮንግረሱም አይደለም የላይኛው አሊያም የታችኛው ምክር ቤትም አይደለም እሳቸውና ሶሻል ሚዲያቸው ተግባብተው ያደረጉት ካልሆነ በስተቀር በአሜሪካ ፖለቲካ ውስጥ እንደዚህ አይነት ስሪት አይቶም ተሰምቶም አይታወቅም። አሁን ፖፕ ሊዮ የየትኛውም አገር ሃይማኖተኛ ወይም ደግሞ በየትኛውም ዓለም ጥግ ያለ የሃይማኖት አባት ያላደረገውን እሳቸው ጦርነትን አብርዱ፣ ጦርነት አያስፈልግም፣ በሚሳኤል ህፃናት እየጨፈጨፉ እኔ አማኝ ነኝ ማለት ጽድቅ አያስገኝም ማለታቸው እንዴት ያስተቻቸዋል የሚል ጥያቄን የሚያስነሳ ሆኗል። በእርግጥም በዓለም ፖለቲካ ላይ አንድም የሃይማኖት አባት ጦርነቱ ልክ አይደለም ብሎ ሲቃወም ዓለም አላስተዋለችም። ከመንግስታቱ ድርጅት እንኳን የተለያዩ ሀሳቦች በሚወጡበት ሰዓት በፈራ ተባ የሆነ ባለበት አጋጣሚ ፖፕ ሊዮ 14ኛ ሮም ላይ ሆነው ካቶሊክን ያስተዳድሩ እንጂ በተለያየ አጋጣሚ ዓለም ላይ የሚደርሱ ጫናዎችን በመሞገት የሚታወቁም ይሆን መጥተዋል። አሁን ግን ከፕሬዝዳንት ዶናልድ ትራምፕ ከሀገራቸው ሰው ጋር የተላተሙበት አጋጣሚ እጅጉን አስቸጋሪ ሆኖባቸዋል። በእርግጥ ፖፕ ሊዮ አንድ አባት ማድረግ ያለበት ሰላምን መስበክ እንጂ ጦርነትን ወይም ደግሞ የጦርነት ነገር ጉሰማን ማበረታታት እስካልሆነ ድረስ በአቋማቸውና በእምነታቸው እንደዚሁም ከፈጣሪ ባለባቸው ግዴታ ይህን ማድረጋቸው የተዋበ ሀሳብ ነው በሚል ካቶሊካውያኑ ያደንቋቸዋል። በእርግጥ ካቶሊካውያኑ ብቻ አይደሉም። ጦርነትን አለመውደድ የትኛውም ዓለም ጥግና በየትኛውም አጋጣሚ የትኛውንም እምነት የሚከተል ሁሉ እሳቸው ልክ ሊቀ ጳጳስ ሊዮ 14ኛ ተባረኩ ማለቱ አይቀሬ ነው። ምክንያቱም ቀደም ሲል ሲባል እንደነበረው ጉዳዮች ሁሉ የሃይማኖት ሳይሆኑ የፖለቲካ ጥቅም የጂኦፖለቲክስ አስተሳሰብና አካሄድ የሆነ በመምጣቱ በኤዥያ ፓሲፊክም ሆነ በተለያዩ አጋጣሚዎች በመካከለኛው ምስራቅ የሚደረጉ ጦርነቶችና አንዳንድ ጦርነቶች የሚደረጉ እንቅስቃሴዎች ዋጋ የሚያስከፍሉ መሆናቸውን በግልጽ ያስቀምጣሉ። ታዲያ ሊቀ ጳጳስ ሊዮ በተያዘው ሳምንት በበርካታ ጉዳዮች ከፕሬዝዳንት ዶናልድ ትራምፕ ጋር ሰጣ ገባ ውስጥ ገብተዋል። አምባገነኖችን በተመለከተ የሚሰጧቸው አስተያየቶች ደግሞ በነ ትራምፕ ተቀባይነት ያጣም እንዲያውም እሳቸውን እስከ መዘለፍ ያደረሰ ሆኗል። በቢሊዮን የሚቆጠር ገንዘብ ወይም ደግሞ ረብጣ ዶላር ጦርነቶች ላይ ያፈሰሱ ነው በሚል የተለያዩ ፖለቲከኞችን በመክሰሳቸው ከፕሬዝዳንት ዶናልድ ትራምፕ ጋር ውዝግብ ውስጥ ለመግባት ተገደዋል። በእርግጥ እሳቸው በዓለም ላይ ክፉ ነገር
ነገር የሚሰሩትን ሁሉ አምባገነኖችን እንጂ እኔ ያነጣጠርኩት ትራምፕ ላይ ብቻ አይደለም በሚል ሀሳባቸውን አጋርተዋል። ሊቀ ጳጳስ ሊዮ 14ኛ ከአሜሪካው ፕሬዝዳንት ጋር ከፍተኛ አለመግባባት ወይም ደግሞ ፖለቲካዊ ሽሙጥ ውስጥ እንደገቡ ይታወቃል። በእርግጥ በሳቸው በኩል ያለው ፖለቲካዊ ሽሙጥ አይደለም፣ ሃይማኖታዊ አስተምሯቸውን ወይም ዓለም ሰላም መሆን አለባት ከሚለው አንጻር ቃኝተው እንደተንቀሳቀሱ ሳይታለም የተፈታ ነው። በእርግጥም የሃይማኖት አባት እንዲህ መሆን እንዳለበት ሳይታለም የተፈታ ግልጽ ሆኖ የተመዘገበ ነው ተብሏል። በየትኛውም የሃይማኖት አስተምሮ እንደዚህ አይነት ጉዳዮች የሚበረታቱ እንጂ የሚነቀፉ ባልሆነ የሚል ሀሳብም እዛው ከሮማው ሊቀ ጳጳስ ቢሮ እየወጣ ይገኛል። ፕሬዚዳንት ዶናልድ ትራምፕ ግን እሳቸው ምንም አይገባቸውም፣ ስለ ኒውክሌርም ሆነ ስለ አንዳንድ ጉዳዮች ኢራንም ልትፈጽምብን እንደሆነ አያውቁም፣ እናም ለምን እነሱን አይናገሩም በሚል ለመተቸት ሞከሩ። እሳቸው ግን ኢራንም ተኮሰች እስራኤል፣ ከዛም ባሻገር አሜሪካም ተኮሰች ቻይና፣ እንዲሁም ሩሲያ ሚሳኤል ነው የሚያጠፋው የሰው ልጅ ነው የሚል አረዳድ አላቸው። ይህ ሲባል ግን ሊቀ ጳጳስ 14ኛው ማለት ነው ፖለቲካዊ መንገዳቸውን ለራሳቸው ጥቅም ለማድረግ ሳይሆን ዓለም ሰላም ትሁን ከሚል እንደሆነ ሰፋ ተደርጎ ተዘግቦላቸዋል። በተለይም ደግሞ ዋሽንግተን ፖስት ፕሬዚዳንት ዶናልድ ትራምፕ የሃይማኖት አባት ጋር እስከዚህ ምን አጋፈጣቸው፣ አርፈው ጦርነታቸውን አይመሩም ወይስ ከሚል ደርሷል። ጉዳዩ በሌላ አቅጣጫ የሚታይ ሆኗል። ከፕሬዚዳንት ዶናልድ ትራምፕ ጋር እኔ ለመመላለስ እንደሞከርኩ ቢቆጠርም እኔ አላማ ግን እንደዛ አይደለም። በጣም የዓለማችንን ሁኔታ ወደ መልካም መቀየር የሚፈልጉ መሪዎችን ማምጣት እንጂ አምባገነኖች መፍትሄ አልባ በመሆናቸው አላበረታታም የሚል ቁርጠኛ አቋም አሳይተዋል። እንደዚህ አይነቱን አጋጣሚ በተለያየ ሁኔታ ያስቀደሙበትን የፖለቲካ ሳይሆን የሃይማኖት ግንዛቤ ወደ ካሜሩን ከዛም ወደ አንጎላ በረራ በነበረባቸው ሰዓት አስቀምጠውታል። ሊዮ ማለትም ጳጳሱ በዚህ ልክ በአፍሪካ ጉብኝት ላይ ሳሉ እንኳን ስለ ጦርነት አስፈሪና አስከፊነት ከዚህ ጋር የተገናኙ ጉዳዮችን በተደጋጋሚ አስተዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ መግለጫ አውጥተው ነበረ። የውጭ ፖሊሲ ላይ የከፋ ሲሉ አሜሪካና እስራኤል በኢራን የከፈቱትን ወታደራዊ ዘመቻ ሲተቹ የነበሩት አሜሪካዊ ሊቀ ጳጳስ አሁን ይህን ያደረጉበት ምክንያት ለእኛ ጠላት ሲሆኑ ነው እንጂ ሌላ አይደለም በሚል ሀሳብም ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ትችት እየተሰነዘረባቸው ባለበት ሰዓት አሁን ደግሞ ምን አስበው በዚህ ሁኔታ ውስጥ መጡ በሚልም ጥያቄው እየበረታባቸው ይገኛል። በአፍሪካ ጉብኝት ላይ የሚገኙት ፖፕ ሊዮ 14ኛ ትክክል ያልሆነ የተወሰነ ተረክ እንደተፈጠረ ይጠቅሳሉ። በትራምፕ አስተያየት የተፈጠረውን የፖለቲካ ሁኔታ ደግሞ በማሳያነት ለማስቀመጥ ሞክረዋል። በካሜሩን ባደረጉት ንግግር በቢሊዮን የሚቆጠር ዶላር ወይም ደግሞ ረብጣ ዶላር ለግድያና ለውድመት ሲውል ዝም ብሎ ማየት ወይም ደግሞ መመልከት እጅግ የማያስፈልግና ልክ ያልሆነ ጉዳይ ነው በሚል ሀሳባቸውን አጋርተዋል። ይህኛውን አጋጣሚ ለትምህርት፣ ለተለያዩ መሰረተ ልማቶችና ለግንባታ ሀብት፣ ለጤና ያስፈልጋል እንጂ ሰዎችን ለመቅጠፍ ፈጽሞ አይሆንም የሚል አረዳድ አላቸው። ሊቀ ጳጳሱ ለ10 ዓመታት ያህል ግጭት በሰፈነበት የካሜሩን ደም የተበከለ ክልል ውስጥ ማለት ነው ማለቂያ የሌለው የውድመትና የሞት አዙሪት መኖሩን ማውገዛቸው እሳቸው አላማቸው አንድ ቦታ ላይ እንዳልሆነ በግልጽ ያሳያል። አስተያየቶቹ ፕሬዚዳንት ዶናልድ ትራምፕን የሚመለከቱ በመሆናቸው ግን ትራምፕ በራሳቸው መንገድ ወስዷቸዋል። የተረገሙ ናቸው አሉ። ፕሬዚዳንቱም በኋላ ለጋዜጠኞች ሊቀ ጳጳሱ የፈለጉትን መናገር ይችላሉ፣ የፈለጉትን እንዲናገሩ ብፈልግም ግን አልስማማም በሚል ጋዜጣዊ መግለጫቸውን አጠንክረው ሰጡ። የሁለቱ መሪዎች ማለትም ያኛው በሃይማኖት ያኛው ደግሞ በተለየ አጋጣሚ የፖለቲካውን እየመሩ ግጭት ውስጥ ለምን ገቡ? ሁለቱም የአንድ የአሜሪካ ልጆች በሚል የሊበራል ፖለቲካ የሚያራምዱ ሰዎች ሀሳብ ለማንሳት ይሞክራሉ። በእርግጥ ሊዮም እንደዚህ አይነት ጉዳይ ውስጥ የሉም። አሁን እሳቸው ዜግነትም የላቸውም። ያ ማለት ለሃይማኖታቸው ብቻ የቆሙ ተደርገው ይወሰዳሉና የተለያየ አጋጣሚ በተለያዩ ሃይማኖቶች አስተሳሰብም አንድ አባት ሃይማኖቱን እንጂ ዘሩን ማሰብ የለበትም ከሚለው የመነጨ ይሆናል። የካቶሊክ ቤተክርስቲያን መሪ ትችት የተሞላበት ረዥም ጽሑፍ ለመጀመሪያ ጊዜ የተሰነዘረባቸው ፕሬዚዳንት ዶናልድ ትራምፕ የኢራንን ስልጣኔ እንደሚያወድሙ መዛታቸውን ካነሱ በኋላ እንደሆነ የሚዘነጋ አይደለም። በእርግጥ ፕሬዚዳንት ዶናልድ ትራምፕ የእሳቸው መንገድ ከዚህ ቀደም የሚታወስ ነው። ሊቀ ጳጳስ ሊዮ በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ አምባገነኖች ናቸው ያሏቸውን መተቸታቸው በእርግጥም አናዷቸዋል። አሜሪካዊ የካቶሊክ ቤተክርስቲያን ጳጳስና ትምህርት ትራምፕን ያቃቀራቸው ምንድን ነው በሚል ከዚህ በፊት በስፋት መረጃዎች መውጣታቸው የሚዘነጋ አይደለም። ግን ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነቱን አካሄድ በራሳቸው መንገድ የሄዱበት ነው በሚል ትችቱ በርትቶባቸው እንደነበረ የሚታወስ ነው። ታዲያ ታዋቂው ጋዜጠኛ ታከር ካርልሰን በአብዛኛው ፕሬዚዳንት ዶናልድ ትራምፕን በመተቸት ይታወቃልና የፕሬዚዳንቱ እምነት አሁን በእርግጥም እስራኤሊዝም ነው በሚል ሀሳብ መስጠቱ
ደግሞ ሌላ ጣጣን እየፈጠረ ይገኛል። ይህኛው ደግሞ እሳቸው በትክክል ሄዱም አልሄዱም የሚለውንም ለመጠቆም አዳጋች ቢያደርግም ግን ለምን ይህን አለ በሚል ታከር ካርልሰንም ላይ ተነስቶባቸዋል። ታከር ካርልሰን እስራኤል ላይ ያለውን ትችት አጠናክሮ በመቀጠሉ ወይም ደግሞ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትራምፕ እየሰሩ ነው እናም ከፖፑ ጋር ወይም ከጳጳሱ ጋር ያላቸው ግንኙነት ሰጣ ገባ ውስጥ የገባው እምነታቸው እንደ እምነት የሚታይ ሳይሆን እስራኤሊዝም ወይም ደግሞ እስራኤላውያንን ታሳቢ ያደረገ የፖለቲካ እንቅስቃሴዎች ስለገቡ ነው በሚል ለማጣጣል ሞክረዋል። እንደዚሁ ደግሞ ጫና ውስጥ ለማስገባት የሚታወቅ ነውና ታከር ካርልሰን በተለይም ከሩሲያው ፕሬዝዳንት ቭላድሚር ፑቲን ጋር አብረው የሚሰሩ በመሆናቸው በዚህኛው አጋጣሚ ጥያቄ ውስጥ ገብተዋል። ታከር ካርልሰን በተደጋጋሚ ፕሬዝዳንት ዶናልድ ትራምፕን የተቿቸዋል። ትራምፕ የእስራኤል ባሪያ በሚል ደግሞ ሀሳብ መስጠቱ ከዚህ ቀደም የሚዘነጋ አይደለምና ለዚህ ደግሞ የተለያዩ ፖለቲካዊ ሂደቶችን አስቸጋሪ በሆነ መንገድ ተናቀቅባቸው እንደሚችል ይነገራል። ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥም በውጭም ጫናው ቢበረታባቸውም አሁን ግን ከሃይማኖት አባት ጋር የገቡበት ሰጥ አገባ ደግሞ ሌላ ውጥረትን ያመጣባቸው ሆኗል። ታከር ካርልሰን ዶናልድ ትራምፕ ስሌፕ ቱ እስራኤል ኤሚድ ኢራን ዋር የሚል መረጃ ከዚህ ቀደም መውጣቱ የሚዘነጋ አይደለም። ይህኛውን አካሄድ ደግሞ ዩኤስኤ ቱዴይ በተለየ አጋጣሚና ከሆን ለመመልከት ሞክሮት ነበረ። ፕሬዝዳንት ዶናልድ ትራምፕ የእስራኤል ባሪያ ለምን ተባሉ ሲባል እሳቸው እምነታቸው እስራኤል ናት የሚል አይነት ትርጓሜ በመስጠቱ ብዙዎች መነጋገሪያ አድርገውታል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ በዚህኛው አካሄዳቸው የራሳቸውን የፖለቲካ ጥቅምና ፍላጎት ካልሆነ በስተቀር ከእስራኤል ጋር ምንም ትስስር የለኝም ለማለት የሞከሩ አይደለም ተብሏል። የፖፕ ሊዮና የፕሬዝዳንት ዶናልድ ትራምፕ ውጥረት ሌላ አቅጣጫ ያለው ነው በሚል የፖለቲካ ተንታኞች በስጋታቸው መልክ ሀሳባቸውን ለማጋራት ግድ ብሎናል የሚል መግለጫ እስከማውጣት ደርሰዋል። ሁለቱም እንደ መሪነታቸው አንደኛው በፖለቲካ ሌላኛው ደግሞ በሃይማኖት ውጥረት ውስጥ መግባት ሳይሆን ለችግሮች መፍትሄ ማምጣት አለባቸው የሚል መረጃ በግጥም ይጋራል። ግን ደግሞ ፕሬዝዳንት ዶናልድ ትራምፕ ወደ ዘለፋ መሸጋገራቸው ምናልባትም አስቸጋሪ ሁኔታን ከመፍጠር አንጻር አብሮ ሊታይባቸው የሚችል ጉዳይ ሆኗል። ፕሬዝዳንት ዶናልድ ትራምፕ ሪፐብሊካኑ እንደዚህ አይነቶችን አጋጣሚ ከአሜሪካ ጥቅም አስበልጠው የማየት እንጂ አንዳንድ ሁኔታዎችን በግልጽ ለማስቀመጥ አስገዳጅ ሁኔታዎች እንደሌሉባቸው በተደጋጋሚ ሲናገሩ